ሁላችንም እንደወጣት ገቢያችንን ማሳደግ ህይወታችንን መቀየር ስኬታማ መሆን እንፈልጋለን ነገር ግን ወደዛ የሚወስደን ፓዝ በጣም ረጅም መሆኑና አሰልቺ መሆኑ በጣም በቀላሉ እንድንደክምና እንድንሰላች ያደርገናል በቀን ከ10 እስከ 12 ሰዓት ልንሰራ እንችላለን አይናችን እስኪጠፋ ፒሲያችን ላይ አፍጥጠን ልንውል እንችላለን ነገር ግን የሳምንቱ መጨረሻ ላይ ምንድነው የሰራሁት እስቲ የተከናወኑት ነገር ብለን ራሳችንን ስንጠይቅ ብዙ ርቀት አልተጓዝንም ብዙ የተሰራ ስራ የለም ይሄ ነገር ብዙዎቻችን ያጋጥመናል በእርግጠኝነት እንደዚህ አይነት ነገር አጋጥሞኝ አያውቅም ብትሉኝ አላምናችሁም ምክንያቱም ብዙዎቻችን ወይ ያለፍንበት ነው ወይ ደግሞ ዴይሊ ያጋጠመን ያለ ትልቅ ችግር ነው እንደዚህ አይነት ሲቹዌሽን ላይ ስታክ አድርገን የምንቆየው ጠንክረን ስላልሰራን አይደለም እንደውም በተቃራኒው ከ90% በላይ የሚሆኑ ታታሪ ሰራተኞች ብዙውን ጊዜ ልክ እንደዚህ አይነት አዙሪት ውስጥ ነው ራሳቸውን የሚያገኙት ሰላም እንዴት አላችሁ ለአምላክ ነኝ በዚህ ቻናል ከተለያዩ ቦታ ያገኛቸውንና እኔንም የጠቀሙኝ እናንተንም ይጠቅሟቸዋል በማስባቸውን ነገሮች ሼር ስለማረጋችሁ ሰብስክራይብ ያረጋችሁ ፋሚሊ ነው በዛሬ ቪዲዮም እኔ በተለያዩ ቦታ በስራ ላይም በህይወቴም ተጠቅሚያቸው የጠቀሙኝን 5 ወሳኝ የሚባሉ ልምዶችን አካፍላችኋለሁ እስከ መጨረሻ አብራችሁን ቆዩ የመጀመሪያው የጠቀመኝ ልማድ ቢኖር ዲፕ ብሬክ ነው ያ ማለት አንድ ዴዲኬትድ የሆነ ሙሉ ቀን ለረፍት ጊዜ ማዋል ይህንን ስላችሁ የዛሬ 2 ዓመት 3 ዓመት ፍሪላንሲንግ ሲጀምር ወደ ስራ ስሰማራ ከዩኒቨርሲቲ ስወጣ የዛኔ ብዙ የሰማናቸው ነገሮች አሉ ላይክ ወጣት ከሆን ማደግ ከፈለክ 24 አወር መስራት አለብህ ረፍት አያስፈልግም የሚባሉ ነገሮችን ሰምተናልና ያንን ነገር አምኜ ከውድ እስከ ውድ ነበር የምሰራው ያንን ማድረጌ ግን መጀመሪያ አካባቢ በጣም ፕሮዳክቲቭ እንደሆነ አድርጎኝ ነበር አልዋሻችሁም በቃ በጣም ከዚህን ቀደም አይቼ በማላቀው 3 እና 4 እጥፍ እንድሰራ አድርጎኝ ነበር ነገር ግን ቀስ በቀስ ያያዩት በጥቂት ጊዜ ውስጥ ነው ፕሮዳክቲቪቲ ዲክላይን እያደረገ መጨረሻ ራሴን ከባድ የሚባል ዲፕሬሽን ውስጥ ያገኘሁት ያ የሆነው ለምንድነው የሰው ልጆች አይምሮ ልክ እንደ ኮምፒውተር ወይም ደግሞ እንደ ሱፐር ኮምፒውተር አይደለም ልክ እንደ ጡንቻ ነው የራሱ የሆነ መስል አለው ይደክማል ስለዚህ የራሱ የሪከቨሪ ታይም ያስፈልጋል አትሌቶች ለምሳሌ ተከታታይ 5 ቀን የሚሰሩ ከሆነ አትሊስት ዴዲኬትድ የሆነ አንድ ቀን ሪከቨሪ ቀን ያስቀምጣሉ ኢቭን አትሌቶች ፉል ታይም ስራቸው የሆኑ ሰዎች ራሱ ማለት ነው ስለዚህኛም ሪከቨሪ ታይም ያስፈልጋናል ሁሉ ጊዜ 24 አወር በመስራት ራሳችንን መጉዳት የለብንም ይሄ ከምታስቡት በላይ በደንብ ፕሮዳክቲቭ ለመሆንና አእምሯችን ክሊር አድርገን ሻርፕ የሆኑና በጣም ፕሮዳክቲቭ የሚያደርጉን ትክክለኛ ስራዎች ላይ ለማዋል በጣም ያስፈልገናል ስለዚህ አንድ ቀን እንወስድ ለምሳሌ እሁድ ከሆነ እሁድን በቃ ስራ ሰሩ ወይም ሌላ ቀን ለምሳሌ እኔ ከዚህ ቀደም እሁድ ጭራሽ ስራ አልሰራም ነበር ላይክ ከቤተክርስቲያን መልስ በሚያዝናኑኝና በፋሚሊ ጊዜ ወይ በተለያዩ ነገሮች ነው የማሳልፈው ሙሉ በሙሉ ኮምፕሊትሊ ከስራ ነፃ ሆኜ ማለት ነው ቅርብ ጊዜ ደግሞ ክላስ እየሰጠ ነው እሁድ ሰው እሁድን የማርፍበትን ጊዜ ወዴት አመጣሁት ወደ አርብን አሁን ኮምፕሊትሊ ከስራ ነፃ ሆኜ ነው የማሳልፈው አስማች አስ ፖሲብል በቃ በጣም እርጀንት የሆነ ነገር ካላጋጠመኝ በቀር ስራ መስራት አልፈልግም ያ አእምሮ ሪከቨር እንዲያደርግና ቅዳሜ ስመለስ በደንብ ሻርፕ ሆኜ በአዲስ ኢነርጂ እንድመለስ ያግዘኛል ያ ደግሞ ሞር ፕሮዳክቲቭ እንድንሆንና የተሻለ ውጤት እንድናገኝ ያስችለናል በሁለተኛነት የጠቀመኝ ደግሞ ጠዋትን የምጀምርበት ልማድ ነው ይህን ስላችሁ ከዚህ በፊት አንድ ቀን ምን አጋጠመኝ መሰላችሁ ጠዋት ደግሞ ስልኬን እንደከፈትኩ ወዲያውኑ የቴሌግራም ሜሴጅ መጣልኝ ላይክ ከክላይንት ነበረ ደስ የማይል ምላሽ ነበረ የሆነ ጥሩ ያልሆነ መልእክት ነው ያንን አየው ጠዋት ስዘጋጅ እሱን እያሰብኩ ነበረ ከዛ በኋላ ስራ እሱን እያሰብኩ ነው ሙሉ ቀን የተበጥብጦ አለፈና ምን አለ በቃ ስልኬን የዛን ቀን ባላየሁት ምን አለ ቴሌግራም ባልከፈትኩ እያልኩ ነበር አስቡት እኛውን ዩዥሊ በተለምዶ የምናደርገው ምንድነው ወዲያው በጠዋት እንደተነሳን አላርም እናጠፋለን ከዛ ቲክቶክ እንገባለን ዓለም እንዴት አደረች ቼክ እናደርግና ከዛ ወደ ስራ መግባት ነው የምናስበው ያ ነገር ተራ ሊመስለን ይችላል ግን ከምታስቡት በላይ አእምሯችን ነው የሚበጠብጠው ከረንትሊ ደግሞ ላይክ የኢራንና የእስራኤል ጦርነት አለ ሌሎች የማይመለከቱን ቶፒኮች ነው ምንከፍተው ያ ደግሞ ይጎዳናል ስለዚህ ምን ማድረግ አለብን የመጀመሪያውን የጧት 15 ደቂቃ ፖዚቲቭ በሆነና የኛን ቀናችንን በሚገነባ ነገር ማሳለፍ ለምሳሌ እኔ ላለፉት 6-7 ወራት አረጋው በጣም የጠቀመኝ አንድ ልምምድ ቢኖር ምንድነው ሁሉ ጊዜ ጧት ምንም ነገር ከማረጋዬ በፊት መዝሙረ ዳዊት ማንበብ ይሄ በጣም በቅርብ የጀመርኩት ሃቢት ነው ግን you have no idea ምን ያክል ህይወቴን ቀለል እንዳደረገው አንደኛ ነገር ከፈጣሪ ጋር ተገናኝታችሁ ጥሩ ቃል ማለት ምስጋና ግራቲቲዩድ ነው አስቡት በምስጋና በግራቲቲዩድ ቀናችሁን መጀመር በፖዚቲቭ ነገር ቀናችንን መጀመር በጣም ቆንጆ ነገር ነው ምናልባት የሌላ እምነት ተከታይ ከሆናችሁ በተመሳሳይ መልኩ አሁን መዝሙረ ዳዊትን ምናልባት የኦርቶዶክስ እምነት ተከታዮች ካላችሁ መዝሙረ ዳዊት ከዚህ በፊት በተጠኑ ጥናቶች ከሜዲቴሽን ጋር የሚቀራረብ አጻጻፍ እንደተጻፈ ሲነገር ነበር ኢማጂን ሳይንስ ራሱ የሚደግፈው ነገር ነው በዛ ነገር ቀናችንን መጀመር ምን ያክል ፕሮዳክቲቭ እንደሚያደርገን ሳይንስ ራሱ የደገፈው ነገር ነውና ምናልባት ግዴታ እሱ ብቻ ላይሆን ይችላል ግን በፖዚቲቭ እና ጥሩ በሆነ ነገር በተለይ ደግሞ ከኤሌክትሮኒክስ ነፃ በሆነ ነገር ብንጀምር በጣም አሪፍ ነው በሶስተኛነት የተጠቀመኝ አንድ ልማድ ቢኖር ደግሞ ጆርናሊንግ ወይም ደግሞ አእምሯችን ውስጥ ተሸክሞ ነው የምንዞረውን ነገር በሙሉ ማራገፍ መቻል አለብን ይሄ ሲባል ምን ማለት ይመስላችሁ አብዛኞቻችን አእምሯችንን ትሬት የምናደርገው ልክ
ሁሉንም ነገር እንደምናከማችበት አንድ ሃርድ ድራይቭ ነው። ኮምፒውተራችን ላይ እንደምንጠቀመው ሃርድ ድራይቭ ነው። ያ ሲባል በቃ እያንዳንዱን ያሉብንን ችግሮች፣ ያጋጠሙን ነገሮች፣ የሰማናቸው ኤቭሪቲንግ ይዘን ነው የምንዞረው። ነገር ግን እንደዛ መሆን የለበትም። አእምሯችን ዲዛይን የተደረገው ነገሮችን እንዲያከማች ሳይሆን እንዲፈጥር ነው፣ ላይክ ክሬቲቭ እንዲሆን ነው። ስለዚህ እነዛን ነገሮች ማቃለል ወይ ደግሞ ማስወገድ መቻል አለብን። ያን ስላችሁ የሆነ ከባድ ነገር እናደርጋለን ማለት አይደለም። ጆርናል ማድረግ ምን እንደሆነ ለማታውቁ ሰዎች በጣም በቀላሉ ኖትቡክ አዘጋጅተን የየቀን ውሏችንን ማስፈር፣ ከዛ በተጨማሪ የኔክስት ፕላናችን፣ ሌሎችም ነገሮች ዶክመንት የምናደርግበት ቡክ ነው። ላይክ ከዲያሪ ጋር ይቀራረባል፣ ግን ዲያሪ ማለት አይደለም፣ ራሱን የቻለ ነው ጆርናል ማድረግ ማለት። ላለፉት 2 ዓመት አካባቢ ጆርናል ሳደርግ ነበረ እና የሃቭ ኖ አይዲያ ምን ያክል አእምሮዬ ቅልል እንደሚለው። ጆርናል ካደረኩ በኋላ ብዙ ነገሮች ይሄ ተወሳስበውብን ምን ማድረግ ይሻለኛል፣ ቀጣይ ምን ቢሆን ጥሩ ነው እያልን የምናስባቸው ነገሮች አሉ፣ የሚያስጨንቁን ነገሮች። እነሱን ነገሮች ሁሉ ፔን ኤንድ ፔፐር አገናኝተን እያንዳንዱን ነገር ስንጽፈው ለአእምሯችን ቅልል ይለዋል። በቃ የሆነ የተሻለ ነገር ይሰማናል። የከበዱ ነገሮች፣ ውስብስብ የነበሩት ነገሮች መስመር ይዙልናል። ስለዚህ እንደውም እንደ ቻሌንጅ ውሰዱትና ጆርናል ማድረግ ጀምሩ። ጀስት ትንሽዬ ኖትቡክ ግዙ። ከዛ እዛች ኖትቡክ ላይ ጆርናል እያደረጋችሁ መጻፍ ነው። በጣም ቀላል ነገር ነው። ማታ አትሊስት እንደው በሳምንት 3 ቀን ጆርናል ብታደረጉ የሃቭ ኖ አይዲያ ብዙ ነገሮች እንዴት ክሊር እንደሚሆንላችሁ ትመለከታላችሁ። በአራተኛነት የጠቀመኝ ልማድ ደግሞ ድዊት ነው ወይም ደግሞ አሁኑኑ ማድረግ አለብኝ የሚለው ህግ ነው። ያ ሲባል ምን ማለት ይመስላችሁ? ስራችንን የሚያዘገዩብን በጣም ትልልቅ ፕሮጀክቶች፣ ትልልቅ ስራዎች ሳይሆኑ ተከፍተው የተተው ወይ ደግሞ የተረሱት ትንንሽ ታስኮች ናቸው። ለምሳሌ የሆነ ሰሟን ሜሴጅ ሲልክልን ቴሌግራም ላይ ሊሆን ይችላል፣ የሆነ ስራ መልእክት ሲላክልን ቆይ መልስለታለሁ ብለን እንድረሰዋለን። ያ ነገር ተከፍቶ እንደተረሳ ፋይል ነው የሚሆነው። ከደቂቃዎች በኋላ ሌሎችንም ስንጨምር ይከማቻል። ላይክ 50-60 ታብ እንደከፈትንበት ብሮሰር ነው የሚሆነው። ያ አስባችሁ ታውቃላችሁ መቼም ኮምፒውተር ላይ ብዙ ታብ ስንከፍት ይጨናነቃል ኮምፒውተራችን ራሱ። ልክ እንደዛ ነው የሚሆነው። ስለዚህ እነዛ ታይኒ ነገሮች ባለመደረጋቸው ምክንያት ኦፕን ሆኖ ሲቆዩ በጣም ይረብሹናል። እኛ ራሱ ረፍት አናገኝም። ኦኬ የገሌን መልእክት እኮ አልመለስኩም፣ እንደዚህ እኮ መደረግ ነበረበት፣ አይ ገሌን ረሳሁት። በቃ አእምሯችን ቢዚ ሆኖ ይላል። በምን ተራ በሚባሉ ነገሮች። ስለዚህ ለዚህ የምጠቀመው አንድ ህግ ቢኖር በጣም ቀላል ነው። እሱ ምንድነው? ያ ታስክ ከ20 ደቂቃ በላይ የማይወስድብኝ ከሆነ አሁኑኑ ማድረግ፣ ከ20 ደቂቃ በላይ የሚወስድ ከሆነ ስኬጁል ማድረግ። ለምሳሌ በዚህ ሰዓት ሰራዋለሁ ወይ ነገ ሰራዋለሁ ወይ በዚህ ቀን ሰራዋለሁ ብለን ስኬጁል ማድረግም እንችላለን። ግን ታይኒ ታስክ ከሆነ ከ20 ደቂቃ በታች የማይወስድብን ከሆነ ወዲያውኑ ማድረግ። ግን ከዛ በላይ ከሆነ ደግሞ ቴክ ኬር ላይክ አንዴ ብለን ደግሞ በዛው ልንቀር እንችላለን። ቀናችን ሰዓታችን ሊገልብን ይችላል። ስለዚህ ድዊት ነው ሌላኛው በጣም ቀለል የሚያደርግልና ፕሮዳክቲቭ እንድንሆን የሚያግዘን ልማድ ነው። በአምስተኛነት በጣም የጠቀመኝ ልማድ ቢኖር ሳምንታችንን ቀድመን ማቀድ ወይም ሳምንቴን ቀድሜ ያቅዳለሁ። እሱ እንዴት መሰላችሁ? አብዛኞቻችን ሰኞ ላይ ስንመጣ ምን መስራት እንዳለብን ቀድመን ስለማናውቅ ላይክ ፒሲያችንን ከፍትና ዛሬ ደግሞ ምን ነበር መስራት ያለብኝ፣ ዛሬ ምን ልስራ አይነት ሲቹዌሽን ላይ እንገባለን። ያ በጣም ትክክል አይደለም። ይሄ ማለት በቀላሉ ሳስረዳችሁ ለምሳሌ ወዴት እንደምትሄዱ ሳታውቁ ከነተሽከርካሪያችሁ ላይክ ሰኞ ጠዋት ላይ በጣም ቢዚ የሆነና የተዘጋጋ መንገድ ውስጥ እንደመግባት ነው። ወዴት እንደምትሄዱ አታውቁም። አት ሴም ታይም ደግሞ ቢዚ የሆነ ትራፊክ ውስጥ ናቸው። እንደዛ ነው ላይክ ሰኞን ያለቅድ ወይም ደግሞ ሳምንታችን ያለቅድ መጀመር ማለት ልክ እንደሱ ነው። እንደዛ መሆን ሳይሆን ያለበት አስማች አስ ፖሲብል እሁድ ማታ ሳምንታችንን ማቀድ። ብዙ ጊዜ እንደዛ ነው የማደርገው። ግን ያው እሁድ ላይ ሞላልን ይችላል ላይክ የረፍት ቀንም ስለሆነ ላይሳካ ይችላል። ኦኬ ችግር የለውም። ሰኞ ጠዋት the first thing ማድረግ ያለብን ነገር ምን ይሆናል? ሳምንታችንን ፕላን ማዘጋጀት ቱ ዱ ሊስት። ያ ሲባል በጣም ብዙ ነገሮችን ውስብስብ አድርገን እናደራጃለን ማለት አይደለም። ፕራዮሪቲ የምትሰጧቸውና ግዴታ ማለቅ አለባቸው፣ በቃ በዚህ ሳምንት ግዴታ መሰራት አለባቸው ብላችሁ የምታስቧቸውን ነገሮች ፕራዮሪታይዝ አድርጋችሁ ሳምንታችሁን በስኬት እንድታጠናቅቁ የሚያግዟችሁን ነገሮች መምረጥ ነው። ዳትስ ኢት። ይህንን ለማድረግ ደግሞ የሚያግዟችሁን 3 ዋና ዋና ስቴፖች ልንገራችሁ። የመጀመሪያው በዚህ ሳምንት መስራት ያለብኝ 3 ዋና ዋና ትልልቅ ግቦች ምንድናቸው? ወይም ደግሞ በዚህ ሳምንት በቃ ማጠናቀቅ ያለብኝ የምላቸው 3 ትልልቅ ስራዎቼ እነማን ናቸው? ኦኬ። ሁለተኛው ደግሞ ምንድነው? እነዚህን ስራዎች ለማከናወን በጣም የሚጠቅሙኝ ኤግዛክትሊ የማረጋቸው ታስኮች ወይም ስራዎች ምንድናቸው? መሰራት ያለባቸው ስራዎች ምንድናቸው? በሶስተኛነት ደግሞ ከነዚህ በተጨማሪ መግደል ያለብኝ ወይ ደግሞ አኮምፕሊሽ ማድረግ ያሉብኝ ታስኮች የትኞቹ ናቸው? ላይክ በ3 ስቴፕ እነዚህን ካስቀመጥን ሌላው ነገር ቀስ እያልን ቱ ዱ ሊስታችን ውስጥ መሙላት እንችላለን። ግን እነዚህ 3ቱን ካጠናቀቅን ለራሱ አትሊስት ሳምንታችን ክሊር ይሆንልናል። ፕራዮሪታይዝ የምናደርጋቸውን ማጠናቀቅ ያሉብንን እና በጣም የሚጠቅሙንን ዋና ዋና ስራዎችን ክሊር አድርገን እንድናቅ ያግዘናል።
እንደ ወጣት ፕሮዳክቲቭ ለመሆን በስራችን ውጤታማ ለመሆን እንደ ማሽን መስራት ወይም ደግሞ ማሽን መሆን አይጠበቅብንም። ቀላል የሚባሉ የፕሮዳክቲቪቲ ነገሮችን ካወቅን በኋላ ህይወታችን ላይ ተግባራዊ ማድረግ ነው። እስቲ እናንተም ዛሬ ከነገርኳችሁ 5 ዋና ዋና የፕሮዳክቲቪቲ ልማዶች መካከል የትኛው እንደሚከብዳችሁ ኮሜንት አድርጉልኝ። አይ ሆፕ የቪዲዮ ጠቃሚ እንደነበር አልጠራጠርም። በቀጣይ ጠቃሚ ቪዲዮ እስከምንገናኝ እንደተለመደው ላይክ፣ ሰብስክራይብ እያደረጋችሁ እንዲሁም ይጠቅማችኋል ብላችሁ ለምታስቧቸው ጓደኞቻችሁ ሼር አድርጉላቸው። በቀጣይ ቪዲዮ እስከምንገናኝ ቻው።